የሰው ልጅ ትልቁ ጠላቱ ራሱ የሰው ልጅ ነው። የሰው ልጅ ተራራ ራሱ ነው። የሰው ልጅ ዳገት ራሱ ነው። እንዳትሄድ ያደረገህ፣ ህልምህን እንዳታሳካ ያደረገህ፣ የምትፈልገውን ህይወት እንዳትኖር ያደረገህ፣ የምትፈልገውን ነገር እንዳታሳካ ያደረገህ በውስጥህ ያለው ያልገደልከው የራስህ ማንነት ነው። ይህን ማንነትህን መግደል አለብህ። ስኬታማ እንዳትሆን ያደረገህ እንቅፋት ሆኖ የያዘህ የራስህ ማንነት ነው እንጂ ሌላ ምንም ነገር አይደለም። የመጀመሪያው ማንነትህ የተዛባ አስተሳሰብ ነው። ይህ ማለት አንደኛ የተበዳይ ስሜት አለህ ማለት ነው። የተበዳይ ስሜት ማለት እኔ እዚህ የሪሞት ኤሪያ ላይ ስለተወለድኩ ነው፣ እኔ የዚህ ቤተሰብ ልጅ ስለሆንኩ ነው፣ እኔ የድሃ ቤተሰብ ልጅ ስለሆንኩ ነው፣ እኔ እንደዚህ አይነት ሰው ልጅ ስለሆንኩ ነው፣ እኔ የገጠር ልጅ ስለሆንኩ ነው፣ ወይም ደግሞ እኔ ኔትወርክና መብራት የሚኖርበት አካባቢ ላይ አልኖርም። ስለዚህ የምፈልጋቸውን ነገሮች ለማድረግ እንደዚህ አይነት ነገር ያጥረኛል። እኔ እንደዚህ አይነት ትምህርት ስላልተማርኩ ነው፣ እኔ የሚያስረዳኝ ሰው ስለሌለ ነው፣ እኔ መምህሮች እንደዚህ ስለሆኑ ነው፣ እኔ ሰው ስለማይወደኝ ነው፣ እኔ ጥቁር ስለሆንኩ ነው። የተበዳይነት ስሜት እንደዚህ የሆንኩት በመንግስት ምክንያት ነው፣ እንደዚህ የሆንኩት በአገሪቱ የኢኮኖሚ ምክንያት ነው፣ እንደዚህ የሆንኩት በመምህሮቼ ምክንያት ነው፣ እንደዚህ የሆንኩት በጓደኞቼ ምክንያት ነው፣ እንደዚህ የሆንኩት ተወልጄ ባደግኩበት አገር ላይ የመብራት ወይም ደግሞ የትምህርት ወይም ደግሞ የውሃ ተደራሽነት ስለሌለ ነው። የምፈልገው ነገር እኮ አለ፣ ግን ያን የምፈልገውን ነገር ለማድረግ የሚሆኑ አክሰሰሪዎች የማላገኝበት አካባቢ ላይ ያደርጉ ምናምን ብሎ ተበዳይነትን መደርደር፣ ጓደኛን መውቀስ፣ ቤተሰብን መውቀስ፣ ሀገርን መውቀስ፣ የተበዳይነት ስሜት አስሮ ይዘዋል፣ ተራራ ሆኖብሃል። የተበዳይነት ስሜትን የሚያስተናግዱ ሰዎች አእምሯቸው መስራት አይችልም። ምክንያቱም ተነሳሽነት የለውም። አእምሯቸው በማማረር በጣም ቢዚ ሆኗል እና ስለምንም ነገር አስቦ ለመስራት ፈቃደኛ አይደለም። ይህ የምትፈልገውን ነገር እንዳታሳካ ተራራ ሆኖብሃል። ኃላፊነት ውሰድ። ህይወታቸውን የቀየሩ ሰዎች አይደለም የሌላ ሰዎችን ህይወት የቀየሩ ሰዎች በጣም ከሪሞት ኤሪያ የተወለዱ ናቸው። በጣም ብዙ ስኬታማ ሰዎች በእግር ኳስ ላይ ብታይ፣ ሳይንስ ላይ ብታይ፣ ቢዝነስ ላይ ብታይ፣ የተለያዩ ኤሪያዎች ላይ ስኬታማ የሆኑ ሰዎች ከድሃ ቤተሰብ የተወለዱ ሪሞት ኤሪያ ላይ የተወለዱ በብዙ ስቀየት ቻሌንጅ ውስጥ ያለፉ ግን ደግሞ ኃላፊነት የወሰዱ የሚፈልጉትን ነገር ያወቁ ያን ነገር ለማሳካት መክፈል ያለባቸውን ዋጋ የከፈሉ ሰዎች ናቸው። አልጋ በአልጋ ሁነህ ህይወትን መቀየር አትችልም ወዳጄ። ይህን ኃላፊነት ውሰድ። የራስህ ተራራ የራስህ ዳገት አንተ ነህ። ሌላው የተበዳይነት ስሜት ውስጥ ያለው ነገር ምንድነው? ክፉን ነገር ማሰብ። በቃ በጣም ብዙ ሰው አይታችሁ ከሆነ በወድቅስ፣ ብከስርስ፣ ባይሳካልኝስ፣ ፌል ቢያረግስ፣ የስ እንደዚህ እያሰብ ስኬታማ ልትሆን አትችልም። አንተ ማለት የምታስበው ነህ። ይሲዋት ላይክ ፌል ቢያረግስ ቢዝነሴ ወይም ደግሞ የሞከርኩት ሙከራ ቢቀርስ ባይሳካስ ብለህ እያሰብክ ሃይ ፕሮባብሊ ላይሳካልህ ነው የሚችል። እንዳይሳኩ ሊያረጉ የሚችሉ ገጠመኞች ብቻ ናቸው አእምሮ ውስጥ የሚመጡልህ። የምትሄድበት መንገድ በሙሉ እንዳይሳካ ሊያረግ በሚችል መንገድ ነው። ሊሳካ የሚችልበት መንገድ አይታይህም። አእምሮ ያን ነገር ማየት አይችልም። ይህ ነገር ተራራ ይሆንብሃል ማለት ነው። ሌላው የተዛባ የአስተሳሰብ ልማድ ወይም ደግሞ ዘይቤ ውስጥ የምናየው ነገር ፐርፌክሽኒዝምን ፍለጋ ነው። በጣም ብዙ ሰው ልክ መሆን ይፈልጋል። አንዳንዱ ካሰበው 5% 10% ሰርቶ በጣም ደስተኛ ይሆናል። አሁን እየሞከርኩ ነው፣ ያሰብኩትን ያህል አልሰራሁም፣ ግን ትንሽ ጭላንጭል እየታየ ነው፣ ትንሽ ብርሃን እየታየ ነው። በሚቀጥለው ዓመት የተሻለ ተምሬ የተሻለ አንብቤ የተሻለ ሰዎችን ተዋውቄ የተሻለ ብሰራ 20-30% እንኳን ልሰራ እችላለሁ። አሁን አሪፍ ላይ ነኝ ብሎ ማመስገን ይጀምራል። ሌላው ደግሞ ካሰበው ፐርሰንት ከ100%ቱ 70-80% ሰርቶ ተስፋ ይቆርጣል። ያሰብኩትን ያህል እኮ አልሰራሁም። አንዳንድ ሰዎች በከፍተኛ ደረጃ መስራት ይፈልጉና በመካከለኛ ደረጃ ሲሰሩ ምንም ነገር ማሳካት እንደማይችሉ ይሰማቸዋል። እነሱ የሞከሩት ነገር ሁሉ ማድረግ እንደማይችሉ ይሰማቸዋል። በቃ የዚህ ባህሪ ተጠቂ ናቸው፣ የዚህ ልማድ ተጠቂ ናቸው። የቀሩህን 20-30%ቶች በሚቀጥለው ክፍተትህን አስተካክለህ ትሞክራለህ። 100% ትሰራለህ። 100% ባሰራ እንኳን 90-85% መስራትህ ማይቀር ነገር ነው። ግን አንዳንድ ሰዎች በቃ ፐርፌክት መሆን ይፈልጋሉ። የሞከሩት ሙከራ ምንም ጉድለት ሳይኖረው መፈጸም ነው የሚፈልጉ እንጂ ከሞከሩት ሙከራ 10-5% እንኳን ቢጎድል እነሱ ራሳቸውን ማሳካት እንደሚችሉ ማድረግ እንደሚችሉ አያምኑበትም። በእነሱ ቤት ማሳካት ማለት ማድረግ ማለት አንድ ሰው ያሰበውን ነገር 100% ነጥቡን ከመታ ማለት ነው። ግን እንደዛ አይደለም። መጨረሻ ላይ 100% ነጥቧን ለመምታት
መጀመሪያ 70 80 90 እየመታህ መለማመድ አለብህ። ስለዚህ ፐርፌክሽኒዝምን ፈላጊ አትሁን፣ ትክክለኝነትን ፈላጊ አትሁን፣ 100% ያሰብከውን ድርጊት ፈጻሚነትን ፈላጊ አትሁን። ያሳካውን ያህል እያሳካህ 100% ለማሳካት ግን ተለማመድ፣ ተማር፣ ኤክስፐሪንስ ይኑርህ፣ ሰዎችን ተዋወቅ። ይህ ባህሪህ ስኬታማ እንዳትሆን አድርጎሃል፣ ወይም ደግሞ የህይወትህ ዳገት ተራራ ሆኖብሃል። ሁለተኛው የህይወታችን ተራራ የአስተሳሰብ ወጥመዶች ናቸው። የመጀመሪያው የቀዘቀዘ አስተሳሰብ ይባላል። የቀዘቀዘ አስተሳሰብ ማለት የኔ እውቀት፣ የኔ ችሎታ፣ የኔ ጥበብ አያድግም እስከዚህ ድረስ ነው ብሎ ለራስ ሊሚት ወይም ወሰን መስጠት ማለት ነው። አይተዋል። ለምሳሌ 12ኛ ክፍል ላይ የወደቀ ተማሪ በቀጣይ ዓመት ከአሁኑ ጀምሮ ማንበብ አለበት ማለት ነው። ከአሁኑ ጀምሮ ያለፉት ዓመታትን የ12ኛ ክፍል ፈተናዎችን እየሰራ የራሱን አእምሮ በጥያቄ ትሬን ማድረግ አለበት ማለት ነው። ግን ይህ ልጅ ምን ብሎ ሊያስብ ይችላል ማለት ነው? በቃ እኔ መማር የምችለው እስከ 12 ብቻ ነው፣ ቀጣይ ዓመት ባነብ ጥያቄዎችን ብሰራም የማልፍ አይመስለኝም ብሎ ይወስናል። ይሄ የቀዘቀዘ አስተሳሰብ ይባላል። በቃ ልጁ ፍሮዝ አድርጓል የሆነ ቦታ ላይ የኔ እውቀት ይሄ ነው፣ የኔ ልክ ይሄ ነው፣ የኔ ብቃት ይሄ ነው፣ የኔ ችሎታ ይሄ ነው ብሎ ማለት ነው። ኳስ ላይ ሊሆን ይችላል፣ ቢዝነስ ላይ ሊሆን ይችላል፣ ትምህርት ላይ እንዳልኳችሁ ሊሆን ይችላል። የትኛውም ዘርፍ ላይ የኔ ችሎታ ይሄ ነው ብሎ የሆነ ፌር ካጋጠመው በኋላ ያቆማል። ያ የቀዘቀዘ አስተሳሰብ ይባላል። ሌላው እዚህ የአስተሳሰብ ወጥመድ ውስጥ የምናየው የተለመደ አቅም ማጣት ነው። የሰው ልጅ አቅም ማጣትን ይለማመደዋል። ለምሳሌ አንዴ ሞክሮ ይወድቃል፣ ድጋሜ ሊሞክር ይልና ሁለቴ ሞክሮ ይወድቃል፣ ድጋሜ ሊሞክር ይልና ሶስቴ ሞክሮ ይወድቃል፣ 4 ጊዜ ሞክሮ ይወድቃል፣ 5 ጊዜ ሞክሮ ይወድቃል። አሁን በቃኝ ይላል። ውድቀትን ተለማመደው፣ አቅም ማጣቱን ተለማመደው ማለት ነው። ለምን 6ኛ ክፍተትህን አስተካክለህ ያላወቀውን ነገር እዛ ጋር ሰርተህ ለምን 6ኛውን ሙከራ ለምን 7ኛውን ሙከራ አታረግም? ቶማስ ኤዲሰን እኮ ዛሬ እኛ የምንጠቀምበትን አምፖል ለመስራት 1000 ጊዜ ሞክሯል። 999 ጊዜ ወድቋል። 999 ጊዜ ሲወድቅ በአካባቢው ያሉ ሰዎች በቃ 999 ጊዜ ሞክረህ አልተሳካም አቁም ሲሉት ቶማስ ኤዲሰን የመለስላቸው ምላሽ 999 አምፖል የማይሰራበትን መብራት የማይበራበትን መንገድ አወቅሁ እንጂ 999 ጊዜ አልወደቁም ብሎ ነው ምላሽ የሰጣቸው። ይሲ 4 ጊዜ 5 ጊዜ 6 ጊዜ አንተ ባላወቅኸው የሆነ ነገር ላይ ሎስ አደረግ፣ አጣህ፣ ወደቅ ወይም ደግሞ እነዛን የማይሰሩ መንገዶችን አወቅህ ማለት እንጂ ቶታሊ አንተ ምንም ነገር ብትሞክር ማይሳካልህ ሰው ማለት አይደለም። 1000ኛው ሙከራ ላይ ቶማስ ኤዲሰን አበራው። ይሲ ምክንያቱም 999 የማይሰሩ መንገዶችን ሞክሮ ስላገኘ። አንተም ስኬት ሙከራ ነው። የሆነ ነገር ትሞክራለህ፣ ካልሆነ ታቋርጣለህ። የሆነ ነገር ትሞክራለህ፣ ካልሆነ ታቋርጣለህ እንጂ መሞከር የለብህም ማለት አይደለም። ያንተ ሊሚት 4 ጊዜ መሞከር ወይም 5 ጊዜ መሞከር ወይም 10 ጊዜ መሞከር አይደለም። ያንተ ሊሚት የለም። አንተ ገደብ አልባ ፍጥረት ነህ። 3ኛው የህይወታችን ዋና ተራራ ስሜታዊና ባህሪያዊ አጥፊዎች ናቸው። ስሜታዊና ባህሪያዊ አጥፊዎች ማለት በስነ ልቦና አንደኛ ስሜትን አምቆ መያዝ ነው። ስሜትን አፍነው የሚይዙ ሰዎች አሉ። አንዳንድ ሰዎች ደስታቸውንም ሐዘናቸውንም ለራሳቸው ነው የሚያደርጉ፣ ለሰው አይናገሩም። ደስታ ይሁን ችግር የለውም፣ ደስታ ሞቲቬሽን ነው። ግን ሐዘን አእምሮን ዳሜጅ ያደርገዋል። የሰው ልጅ በሐዘኑ ጊዜ አእምሮ በጣም ይጎዳል። ማሰብ አይችልም፣ ትኩረት ማድረግ አይችልም፣ አዲስ ነገር መፍጠር አይችልም። አቅሙን ያጠፋበታል፣ ያቀዘቅዝበታል። የሰው ልጅ በሐዘኑ ጊዜ ክብደቱ ይቀንሳል። የሰው ልጅ በሐዘኑ ጊዜ ቆዳው ይጠቁራል። የሰው ልጅ በሐዘኑ ጊዜ ስብርብር ነው የሚል ሳይኮሎጂ። ሐዘናችሁን የምትነግሩት የሃይማኖት አባት ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል። ሊኖራችሁ ይገባል። ሐዘናችሁን አምቃችሁ የምትይዙ ሰዎች አእምሯችሁን እንዳይሰራ እያደረጋችሁ ነው። ሐዘናችሁን ከሰዎች ጋር መጋራት መቻል አለባችሁ። ብቻዬን እወጣዋለሁ አትበሉ። አዎ ብቻችሁን ትወጡታላችሁ፣ ግን ዳሜጅ ያደርጋችኋል። ፎከስ ማድረግ እንዳትችሉ፣ አቅማችሁን መጠቀም እንዳትችሉ፣ አዲስ ነገር መፍጠር እንዳትችሉ ነው የሚያደርጋችሁ። ስሜታችሁን አምቃችሁ አትያዙ። ሌላው ሰዎችን ብቻ ለመርዳት መሞከር ነው። ይህ ሰዎችን ብቻ ለማስደሰት መሞከር፣ ሰዎችን ብቻ ለመርዳት መሞከር ራሳችንን ያጠፋናል። በፕሮሰስ ውስጥ ሰዎችን ለመርዳት የሚሞክረው አካል ይጠፋል። አንተ መሰረታዊ የሆነ የራስን ፍላጎት ሳታሟላ በአካባቢ ያሉ ሰዎችን ለማስደሰት
የምታወጣው ገንዘብ፣ የምታወጣው ሰዓት፣ የምትሰጣቸው ሀሳብ በሙሉ አንተን ሊያጠፋህ ይችላል። ጥሩ ደሞዝ ተከፋይ ስለሆንክ ብቻ፣ ጥሩ ገቢ ስላለህ ብቻ፣ ቢዝነስህ ጥሩ ጀነሬት ስላደረገ ብቻ የከሌ ሰርግ ይሄን ላድርግ፣ የከሌ ሰርግ ይሄን ልግዛለት፣ የከሌ እንደዚህ ላድርግለት፣ ለምን የከሌ እንደዚህ ላድርግላቸው። ስፔሻሊ ምንም ቢዝነስ ጀነሬት የሚያደርጉ ነገሮችን ማለት ነው የሚበሉ የሚለበሱ የሚጠጡ ነገሮችን ሰዎችን ውለታ ለመክፈል በሚመስል መንገድ፣ ለማስደሰት በሚመስል መንገድ ቶታሊ ታርጌት እነሱን ማስደሰት ነው። እንደዛ የምታወጣው ወጪ በፕሮሰሱ ውስጥ አንተ ትጠፋለህ። ይህ ስኬታማ እንዳትሆን አንድ ተራራ ነው። መጀመሪያ የራስህን ኢምፓየር ገንባ ብራዘር፣ ከዛ በኋላ ይደርሳል። ኦፍኮርስ አንተ ጥሩ ተከፋይ ሆነ ቢዝነስህ ጀነሬት እያደረገ ወይም ደግሞ ጥሩ ደሞዝተኛ ሆነ ቤተሰቦች ሲቸገሩ አታያቸውም፣ ጓደኞች ሲቸገሩ አታያቸውም፣ በአካባቢ ያሉ ሰዎች ሲቸገሩ አታያቸውም። ግን ይሲዋ ኢኮኖሚካሊ ስቴብል የሆነ ቤተሰብ እያለ ኢኮኖሚካሊ ስቴብል የሆኑ ጓደኞች እያለ ለማስደሰት ብለህ እነሱ ላይ ኢኮኖሚ ኢንቨስት የምታረግ ከሆነ ከአንተ ሰዓት የማይፈልጉ ሰዎች፣ ከአንተ ጊዜ የማይፈልጉ ሰዎች ግን ደግሞ ለማስደሰት ጊዜ ለመስጠት ብለህ የራስን ጊዜ እነሱ ጋር ኢንቨስት የምታረግ ከሆነ እመነኝ ትልቁ ተራራ አንተ ነህ። መቼም ስኬታማ አትሆንም። ጊዜህን በአግባቡ፣ ሀሳብህን በአግባቡ፣ ኢነርጂህን በአግባቡ፣ ገንዘብህን በአግባቡ መጠቀም አለብህ ተራራውን ለማለት። ሌላው ከምቾት ቀጠና መውጣት ነው። ከምቾት ቀጠና መውጣት ማለት ይኸውልህ ስኬት ማለት ነው 90% ስቃይ 10% ድሎት ነው። ይህ 90% ስቃይ 90% ቻሌንጅ 10%ቷን ሁሉን ነገር ማድረግ እንድትችል የምታደርግህን ፓወር ትሰጥሃለች። የገንዘብ ነፃነት፣ የእውቀት ነፃነት፣ የአስተሳሰብ ነፃነት፣ የአመለካከት ነፃነት፣ የመንፈሳዊነት ነፃነት ትሰጥሃለች። ለምሳሌ የፈለግበት ቦታ ሄደህ ለመታከም፣ የፈለግበት ሆቴል ላይ ሄደህ ለመዝናናት፣ የፈለግበት አገር ሄደህ ለመዝናናት ገንዘብ ያስፈልጋል። ይህን ገንዘብ የምታገኘው 90% ሳክሪፋይ ነው። ይህ 90% ሳክሪፋይ ግን 10% እንደፈለግ አድርገህ መኖር የምችልበትን ሀብት ይሰጥሃል። በጣም ብዙ ሰው ለስኬት ያለው አመለካከት ስኬት ማለት አልጋ ባልጋ መሆን ነው የሚመስለው። ኖ ስኬት አልጋ ባልጋ አይደለም። ስኬት 90% ሳክሪፋይ 10% ነፃነት ነው። 10% ነፃነት ለማንኛውም ሰው የለውም። ይህን አንተ የምታገኘው ነፃነት፣ የገንዘብ ነፃነት፣ የእውቀት ነፃነት የሚኖርህ ግን 90% የከፈልከው ዋጋ ነው። የእውቀት ነፃነት ትምህርት ላይ የከፈልከው ዋጋ ይሰጥሃል። ስታነብ የከፈልከው ዋጋ ይሰጥሃል። አካዳሚክስ ላይ የከፈልከው ዋጋ ይሰጥሃል። ይሲዋል ለምሳሌ መንፈሳዊ ጥንካሬ እንዲኖር እኮ መጽሐፍ ቅዱስ ማንበብ ወይም ቁርአን ማንበብ፣ የሃይማኖት ትምህርቶችን መማር ሊኖር ይገባል። እነዛ ሳክሪፋይ ናቸው። እነዛን ሳክሪፋይ ሳከፍል መንፈሳዊ ነፃነት፣ እውቀት ሊኖርህ አይችልም። አካዳሚክስ ላይ ዋጋ ሳከፍል የሆነ ሙያ ሊኖርህ፣ ጥሩ ገንዘብ ሊያስከፍል ሊሆን የሚችል የትምህርት ደረጃ ወይም የስራ አይነት ሊኖርህ አይችልም፣ አይገባም። በሆነ ቢዝነስ ላይ ራስህን ኢንቨስት ሳታረግ፣ ሀሳብህን ኢንቨስት ሳታረግ፣ ገንዘብህን ኢንቨስት ሳታረግ፣ ጊዜን ኢንቨስት ሳታረግ የገንዘብ ነፃነት ሊኖርህ አይችልም፣ ሊኖርህም አይገባም። ስለዚህ ሳክሪፋይ መክፈል አለብህ። ከምቾት ቀጠና መውጣት አለብህ። የራስህ ተራራ፣ የራስህ ዳገት አንተ ነህ። ሌላ ምንም ነገር የለም። ስኬት በጣም ቀላል ነው፣ ግን ከባዱን ሳክሪፋይ መክፈል ከቻልን ብቻ ነው። ቪዲዮውን እስከዚህ ስለተከታተላችሁት አመሰግናለሁ። እኔ ምንውየለት ነኝ። ቻናሉ ዘውትር ወደ እናንተ አስተማሪ ክንውኖችን የማቀርብበት ቻናል ነው። ሰብስክራይብ ማድረግ አይረሳ። ቀጣይ ሳምንት እንገናኝ።